ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ፣ በቅድሚያ ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ ምለቃቸውን ጠቃሚ የጤና መረጃዎችን እንዲሁም የስነ ውበት መረጃዎችን በስፋት መከታተል ትችላላችሁ። ለቻናሉ ደግሞ አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ታዲያ በዚህ ቻናል ላይ እንግዲህ የተለያዩ የጤና መረጃዎችን በስፋት እንለቅላችሁ ይሆናል። ከዚህ በቀደም ትንሽ ጠፍቼ ነው አሁን እንደ አዲስ የመጣሁት እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህ በኋላ አዳዲስ መረጃዎችን ወደ እናንተ ማድረስ ይሆናል። ታዲያ በዛሬው የጤና ትምህርታችን ላይ ደግሞ የምንመለከተው እጅግ በጣም አስፈሪና ከባድ ደረጃ ላይ ከደረሰ ለሞት የሚዳርገን የጉበት በሽታ የመጀመሪያ ማስጠንቀቂያ ምልክቶቹን በዚህ ቪዲዮ ላይ አጠር አድርጌ እነግራችኋለሁ። እንዲሁም ደግሞ የጉበት በሽታ ከተያዘን ምን አይነት ጥንቃቄዎችን ማድረግ አለብን የሚለውን ደግሞ በስፋት አጠር አድርጌ የማስተምራችሁ ይሆናል። ለቻናሉ ደግሞ አዲስ የሆናችሁ ሰዎች ቅድም እንዳልኳችሁ ሰብስክራይብ ማድረጋችሁን አትዘንጉ። ታዲያ የጉበት ጤና መጓደልን አስቀድሞ መረዳት ለሕክምና በጣም ወሳኝ ነው። ብዙ ጊዜ የጉበት በሽታ ምልክቶች ገና በጅምር ላይ በግልጽ ላይታዩ ይችላሉ። ሆኖም ሰውነታችን የሚሰጣቸው ዋና ዋና የጥንቃቄ ምልክቶች የሚከተሉትን እናያለን። የመጀመሪያውና አንደኛው የአይንና የቆዳ ቀለም መለወጥ ነው፣ ማለትም ጃውንዲስ የምንለው። ይህ በጣም የታወቀው ምልክት ሲሆን የአይን ነጭ ክፍልና ቆዳ ወደ ቢጫነት የመቀየር ሁኔታ ነው። ይህ የሚሆን ጉበት ቢሊሩቢን የተባለ ንጥረ ነገር በትክክል ማስወገድ ሲያቅተው የቆዳ እንዲሁም አይናችን ወደ ቢጫ ቀለም መቀየር በብዛት የሚስተዋለው የመጀመሪያ ምልክቱ ነው። ሁለተኛ የሽንትና የገላ ቀለም መለወጥ ነው። ጥቁር ሽንት፣ በቂ ውሃ እየጠጡ ሽንቶ እንደ ሻይ የጠቆረ ከሆነ የጉበት ችግር ምልክት ሊሆን ይችላል። የገላ እንዲሁም ደግሞ የሰገራ ቀለም መቀየር፣ ሰገራ እንደ አመድ የመቅላት ወይም የነጭነት ቀለም ካለው ይህም ዋነኛውና የመጀመሪያው ምዕራፍ የማስጠንቀቂያ ምልክት ሊሆን ይችላል። ሶስተኛ ከፍተኛ የድካም ስሜት ከታየብን። ምንም እንኳን ድካም ለብዙ በሽታዎች ምልክት ቢሆንም የጉበት በሽታ ያለባቸው ሰዎች ከፍተኛ የሆነና የማይለቅ የድካም ስሜት ሊታይባቸው እንዲሁም ደግሞ ሊያጋጥማቸው ይችላል ማለት ነው። አራተኛ ደግሞ በሆድ አካባቢ የሚከሰት ለውጥ። በብዛት እንግዲህ የጉበት በሽታ የሆድ መነፋት በሆድ ዕቃ ውስጥ ፈሳሽ በመጠራቀሙ ምክንያት የሚመጣ ትልቅ የሆድ እብጠት እንዲሁም ህመም፣ ጎድን አጥንት በታች በቀኝ በኩል ያለው የሆድ ክፍል የመጨምደድ ወይም ደግሞ የመውጋት የመንዘር ስሜት በብዛት እናስተውላለን ማለት ነው። አምስተኛ የቆዳ በከፍተኛ ሁኔታ ማሳከክ። ያለምንም ሽፍታ ወይም የቆዳ በሽታ ቆዳን በከፍተኛ ሁኔታ ማሳከክ አንዱ የመጀመሪያው ምዕራፍ የጉበት በሽታ ማስጠንቀቂያ ምልክት ሊሆን ይችላል። ስድስተኛ የምግብ ፍላጎት መቀነስ እንዲሁም ማቅለሽለሽ። የምግብ ፍላጎት በከፍተኛ ሁኔታ መቀነስ በተደጋጋሚ ወይም ማቅለሽለሽ ወይም ማስመለስ በተደጋጋሚ የሚከሰትባችሁ ከሆነ ይህም የመጀመሪያው ምዕራፍ የጉበት በሽታ ማስጠንቀቂያ ምልክት ሊሆን ይችላል ማለት ነው። እነዚህ ከላይ የዘረዘርኳቸው ምልክቶች ስለታዩ ብቻ ጉበታችን ተጎድቷል ማለት ባይሆንም ምልክቶቹ ከታዩ ግን በአፋጣኝ ወደ ሕክምና ተቋም መሄድ እንዲሁም ምርመራ ማድረግ ፈጽሞ አስፈላጊ ነገር ነው። እንዲሁም ምርመራ ማድረግ እጅግ በጣም ቅድመ ጥንቃቄ ለማድረግ ያስፈልገናል ማለት ነው። እንግዲህ ጉበት በሽታ ደግሞ ከያዘን ምን ጥንቃቄ ማድረግ አለብን የሚለውን ስንመለከት የጉበት በሽታ እንዳለብን ከታወቀ በኋላ ዋናው ዓላማ መሆን ያለበት ጉበቱ ላይ የሚደርሰውን ተጨማሪ ጫና መቀነስ እና ራሱን እንዲያድስ እድል መስጠት ነው። ለዚህም የሚከተሉት አሁን የምነግራችሁ ወሳኝና ጥንቃቄ ለማድረግ የሚመሩን ነገሮች ናቸው ማለት ነው። የመጀመሪያውና አንደኛው የአልኮል መጠጥን ሙሉ በሙሉ ማቆም ያስፈልጋል። ይህ በጣም ወሳኝና የመጀመሪያው እርምጃ ነው። አልኮል ለጉበት ሴሎች መርዝ በመሆኑ የተጎዳ ጉበት አልኮልን የማጣራት አቅም የለውም። መጠጣቱን በሽታው በፍጥነት ወደ ክሮሲስ ማለትም የጉበት ጠባሳ እንዲቀየር ያደርጋል። ስለዚህ ፈጽሞ አልኮል የምትጠቀሙ ከሆነ ፈጽሞ አልኮልን ከህይወታችሁ ማስወገድ ያስፈልጋል ማለት ነው። ማለትም የጉበት በሽታ በምርመራ እንዳለባችሁ ከተረጋገጠ ፈጽሞ አልኮል የደረሰበት ባይደረስ ይመከራል ማለት ነው። ሁለተኛ የመድኃኒት አጠቃቀም ላይ ጥንቃቄ ማድረግ። ማንኛውም መድኃኒት የባህል መድኃኒቶችንም ጨምሮ ያለ ሐኪም ትዕዛዝ አለመውሰድ። በተለይ ፓራሲታሞል፣ ፓናዶል እና የመሰል የህመም ማስታገሻ ብለን የምንጠቀማቸው መድኃኒቶች ጉበት ላይ እጅግ በጣም ትልቅ ተጽዕኖን ይፈጥራሉ። ቫይታሚኖችንና ተጨማሪ የምግብ ማሟያዎችንም ሰፕልመንትንም ከመውሰድ በፊት ደግሞ ሐኪምን ማማከር ይመከራል። ሶስተኛ የምግብና የፈሳሽ ቁጥጥር።
ጨው መቀነስ በጉበት በሽታ ምክንያት በሆድ ወይም በእግር ላይ ፈሳሽ እንዲጠራቀም ኢዴማ ማለትም የእግር እብጠትን ሊያስከትል ይችላል። ስለዚህ ጨውን መቀነስ አስፈላጊ ነው። ስኳር እንዲሁም ቅባት የበዛባቸው የተጠበሱ ምግቦች፣ ጣፋጭ መጠጦች በማቆም የጉበት ስብን መቀነስ። በአጠቃላይ ንጹህ ውሃ መጠጣት ደግሞ በጣም ለሰውነት ተመራጭ ነው። ሰውነቶ መርዛማ ነገሮችን እንዲያስወግድ ይረዳል ማለት ነው። እነዚህ አልኮል እንዲሁም ደግሞ የተለያዩ መጠጦች ጣፋጭ ስዊት ድሪንክ የምንላቸውን ከመጠቀም ይልቅ ውሃን መጠጣት ለጉበት በጣም ጤናማ ነው ማለት ነው። አራተኛ ደግሞ ከኢንፌክሽኖች ራስን መጠበቅ። የጉበት በሽታ የሰውነት በሽታ የመከላከል አቅምን ሊቀንስ ይችላል። ጥሬ ምግቦችን ለምሳሌ ጥሬ ስጋ ወይም ማሳን አለመመገብ፣ ምክንያቱም በውስጣቸው ያሉት ባክቴሪያዎች ለተጎዳ ጉበት እጅግ በጣም አደገኛ ነው ማለት ነው። አምስተኛ የሰውነት ክብደትን ደግሞ ማስተካከል አስፈላጊ ነው። ከመጠን በላይ መወፈር በጉበት ላይ ተጨማሪ ስብ እንዲጠራቀም ስለሚያደርግ መጠነኛ እንቅስቃሴ በማድረግ ክብደትን መቆጣጠር ለጉበት ማገገም ይረዳል። ስድስተኛ መደበኛ ሕክምና ክትትልን ማድረግ ዋነኛውና እጅግ በጣም አስፈላጊ ነገር ነው። የጉበት በሽታ በየጊዜው በደም ምርመራና አልትራሳውንድ ክትትል ሊደረግበት ይገባል። ሐኪሙ የታዘዙትን መመሪያዎች በጥብቅ ሁኔታ መከታተል በሽታው እንዳይባባስ ወይም ከፍተኛ ደረጃ ለሞት የሚያደርስ ደረጃ ሳይደርስ ማወቅ፣ ምርመራ ማድረግ እጅግ በጣም አስፈላጊ ነው ማለት ነው። ታዲያ መቼ ነው በአፋጣኝ ወደ ሐኪም መታየት ያለብን ወይም መሄድ ያለብን ለሚለው የሆድ መጠን በከፍተኛ ሁኔታ ከጨመረ፣ ፈሳሽ መከማቸት ካለ በሆድ ውስጥ እንዲሁም በጣም ከባድ የሆነ የማሳከክ ስሜት ቆዳን መብላት ካለ፣ ግራ የመጋባት የመቃዠት ወይም የማንቀላፋት ስሜት ከታየ፣ ደም የቀላቀለ ተውከት ወይም ደግሞ ጥቁር እንደ አስፋልት የጠቆረ ሰገራ ከታየ ቶሎ በአፋጣኝ ወደ አቅራቢያው ወደሚገኘው ክሊኒክ ሄደው የጉበት ምርመራን በአጠቃላይ የሰውነት ምርመራ ማድረግ አስፈላጊ ነው ማለት ነው። ታዲያ የጉበት በሽታ እንደ ቀላል ዝም ሊባል የማይቻል አደገኛ በሽታ ነው። ጊዜው እየሄደ ከመጣ ለሞት የሚዳርገን ስለሆነ ጥንቃቄ ማድረግ አለብን ማለት ነው። ታዲያ በቀጣይ ቪዲዮ ደግሞ ለጉበታችን በጣም ተስማሚ የሆኑ ምግቦች የትኞቹ ናቸው፣ እንዲሁም ጉበትን ፈጽሞ የሚገሉ ምግቦችስ የትኞቹ ናቸው የሚለውን በሌላ በአዲስ ቪዲዮ ሰራላችኋለሁ። ታዲያ ይህ ቪዲዮ ለብዙ ሰው ጤና እጅግ በጣም ጠቃሚና አስተማሪ ስለሆነ ሼር፣ ላይክ እያደረጋችሁ ለብዙ ሰዎች አጋሩ። ከኔ ጋር በአዲስ ቪዲዮ እስከምንገናኝ ጥያቄ፣ ሀሳብ ካላችሁ በኮመንት ላይ አስፍሩልኝ፣ አብራርቼ የምመልስ ይሆናል። ቸር ቆዩልኝ። እወዳችኋለሁ።